ሃሌሉያ ሃሌሉያ ሃሌ ሃሌሉያ 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 ሎቱ ስብሐት ሰላም ጤና ይስጥልኝ። የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ከዚህ ከአሜሪካ ዋሽንግተን ዲሲ አካባቢው ከሚገኘው የማህበረ ቅዱሳን ስቱዲዮ ፕሮግራማችን ወደ እናንተ የምንደርስ ይሆናል። የዛሬው መርሃ ግብራችን ትኩረት የሚያደርገው በዚህ በእኛ በምንገኝበት በአሜሪካ ሀገር ሳምንቱ እንግዲህ የምስጋና ሳምንት ይባላል። በሀገሩ አቆጣጠር ኖቬምበር 27 ወይም ደግሞ የወሩ መጨረሻ ሐሙስ ደግሞ በሀገሩ ትልቅ በዓል ነው፣ የምስጋና በዓል ተብሎ ይጠራል። ይህ በዓል በአሜሪካኖች ዘንድ በከፍተኛ ድምቀት የሚከበር በዓል ነው። በዓሎች ሁሉ ምናልባትም ከክሪስማስም ከልደትም ቀጥሎ በትልቅነቱ በመላው አሜሪካ የሚከበር ነው። በዚህ ወቅት አሜሪካኖች በየአሉበት ይሰባሰባሉ፣ ቤተሰብ ከቤተሰብ ይገናኛሉ፣ በዓሉን በድምቀት ያከብሩታል። ይህን በዓል ሲያከብሩ ባለፈው ዓመት የተከናወነውን ስኬታቸውን እያነሱ ለስኬታቸው ደግሞ ምስጋና እያቀረቡ እንዲሁም በስኬታቸው ዘመን የረዷቸውን ደግሞ እያመሰገኑ እየተመሰጋገኑ በዓሉን ያከብሩታል። ይህ የምስጋና ቀን የተሰኘው በዓል በትውልደ ኢትዮጵያውያንና በኢትዮጵያውያን ዘንድም የታወቀ ነው። ምናልባትም በዓሉን የሚያከብሩ ብዙዎችም በዚህ ሀገር በአሜሪካ ይኖራሉ። በዚሁ አጋጣሚ ይህን በዓል ለምታከብሩ ሁሉ በአሜሪካ ሀገር ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ኢትዮጵያውያን፣ ትውልደ ኢትዮጵያውያን እንዲሁም ለሚዲያችን ተከታዮች በሙሉ እንኳን አደረሳችሁ መልካም በዓል ይሁንላችሁ ለማለት እንወዳለን። ታዲያ ይህን በዓል ምክንያት በማድረግ እኛ ኢትዮጵያውያን፣ እኛ ኦርቶዶክሳውያን እንዲህ አይነቱን በዚህ ሀገር በስፋት በድምቀት የሚከበረውን በዓል እኛ በምን መልኩ እንዘክረዋለን? ወይም ደግሞ ይህ የምስጋና በዓል ለእኛ ለኢትዮጵያውያን ምን ማለት ነው? ምስጋና ለኢትዮጵያውያንና ለኦርቶዶክሳውያን እንዴት ይገለጻል? የሚለውን እያነሳን ቆይታ የምናደርግ ይሆናል። በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ምስጋና ትልቅ ቦታ ያለው ነው። ቀኑንና ሳምንቱን መነሻ አደረግን እንጂ ውይይታችን የሚሆነው ወደኛው ይሆናል ማለት ነው። እኛ ኦርቶዶክሳውያን እንዴት እናመሰግናለን? ምስጋና ለማን ይገባል? ማን ያመሰግናል? ማንስ ይመሰገናል? የሚሉትና ሌሎች ነጥቦችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት መካከል እንግዲህ ሁለት ሊቃውንትን ጋብዘን ዛሬ ውይይት የምናደርግ ይሆናል። አብራችሁን ቆዩ። ቆይታችሁ ከኛ ጋር ይሁን። ይህ መርሃ ግብር በማህበረ ቅዱሳን ቴሌቪዥን በዩቲዩብ ገጻችንም ወደ እናንተ የሚደርስ ይሆናል። እጅግ አድርጌ አመሰግናለሁ አባቶቼ በዚህ መርሃ ግብር ለመሳተፍ በዚህ ርዕሰ ጉዳይ እንድንወያይ ፈቃደኛ ሆናችሁ ስለተገኛችሁልኝ ከልብ አመሰግናለሁ። የዛሬ ተወያዩ እንግዶቼን አስተዋውቃለሁ። መጋቢ ሐዲስ እዝራ መንግስቱ ከቴክሳስ ዳላስ የደብረ መንክራት ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ ናቸው። መጋቢ ሐዲስ እንግዲህ ወደዚህ ሀገር ከመምጣታቸው በፊት በታላቁ ኮሌጅ በሰዋስወ ብርሃን መንፈሳዊ ኮሌጅ ደቀ መዝሙርና መምህር ናቸው። ቀደም ብሎ በዝዋይ ኮሌጅ ለበርካታ ዓመታት በደቀ መዝሙርነት እንዲሁም በአገልግሎት ላይ የነበሩ ናቸው። ሁለተኛው እንግዳችን ደግሞ መጋቢ ሚስጥር ነቃጥበብ ሰለሞን ናቸው። መጋቢ ሚስጥር ነቃጥበብ በዚሁ ላንካስተር መስቀለ ብርሃን ቅዱስ ጊዮርጊስ ወቅድስት ማርያም ቤተክርስቲያን የስብከተ ወንጌል ኃላፊ ናቸው። ለዚህ ለሀገሩ እንግዲህ እንግዳ አይደሉም። በርከት ያለ ዓመታትን ቆይተዋል። ሁለቱም ሊቃውንት ይህንን ሀገር እንግዲህ በሚገባ ያውቁታል። የሀገሩን ባህል የተረዱና ያወቁ ናቸው። ስለዚህ ይህ የምስጋና ሳምንት አሜሪካውያን በተለይ ደግሞ በትውልድ ኢትዮጵያ ለሆኑና በሃይማኖትም ለኦርቶዶክሳውያን ምን ማለት ነው? እኛ ኦርቶዶክሳውያን ይህንን
መነሻ አድርገን ምስጋናን እንዴት እናየዋለን የሚለውን ትንሽ ከእነሱ ጋር ቆይታ የምናደርግ ይሆናል። አሁን በድጋሚ አብራችን ቆዩ። እጅግ አመሰግናለሁ አባቶች፣ እግዚአብሔር ያክብርልኝ። አሜን። መልካም። እስኪ መጋቢ ሐዲስ ከእርስዎ ልጀምር እና ወደ ውይይቱ እንገባለን። በዚህ ሀገር እንግዲህ ይሄ ሳምንት ያለንበት ሳምንት ምስጋና ቀን ወይም ደግሞ ታንክስጊቪንግ የተባለ የሚከበርበት ቀን ነው። ይሄ በዓል እንደሚከበር ያው መቼም ያውቃሉ። በእርስዎ ቤተክርስቲያን ያሉ ምዕመናንም ልጆችም ያከብሩታል ብዬ አስባለሁ። ብዙ ኢትዮጵያውያን እና ትውልደ ኢትዮጵያውያን ይህን በዓል እንደሚያከብሩ አውቃለሁ እና እንደው አጠቃላይ ግን ምስጋና የሚለው ነገር እና የምስጋናን ቀን ማክበር እንዴት ያዩታል? ምስጋናስ የተለየ ቀን ሊኖረው ይገባል ወይ የሚለውን እናንሳ እስኪ መጋቢ ሐዲስ። እንግዲህ እንደሚታወቀው እንደኛ እንደ ቤተክርስቲያናችን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት ምስጋና ሁልጊዜ ቤተክርስቲያናችን ታመሰግናለች። ምስጋና ትርጉሙ ማክበር፣ ክብር መስጠት፣ ከፍ ከፍ ማድረግ የሚል ትርጉም ይኖረዋል። ስለዚህ ምስጋና መቼ ነው የምናመሰግነው? የምስጋና ልዩ ቀን አለው ወይ ለሚለው ጥያቄ መልስ የሚሆነው ደግሞ በእውነት ለመናገር የምስጋና ሁልጊዜ ምስጋናን ማመስገን ያስፈልጋል። ይሄ ደግሞ የተፈጠርንበት ዓላማና የሆንበት ዓላማ ነው ማለት ነው። ከዚያ በመቀጠል ግን የምንናገረው ምስጋና ይሄ ምንድን ነው? ክብር ብቻ ሳይሆን በአጠቃላይ ራሳችንም የምንከብርበት እግዚአብሔር ዋና መመስገን ያለበት እግዚአብሔር ነው። እግዚአብሔርን ስናመሰግን ምስጋና የባህሪ የሆነው እግዚአብሔር ከእግዚአብሔር ክብር የምናገኝበት ነው ማለት ነው። የተፈጠርንበትም ዓላማ ይሄ እንደሆነ መጽሐፍ ይናገራል። ወሶበ ኢያኮትኮ ለዘፈጠረከ እሳት ፈጠረ ህየንቴከ ሰብአ ዘማሬ እምነፋስ ወእሳት ወማይ ወመሬት ይላል ማለት ነው። ይህ ማለት ከአራቱ ባህርያት እግዚአብሔር ሰውን እንደፈጠረ ዲያብሎስ መጀመሪያ እግዚአብሔርን አላመሰግንም ባለ ጊዜ በዚህ ክብር አንጻር እግዚአብሔር ደግሞ ሰውን እንደፈጠረ ያሳያል ማለት። ስለዚህ ሰውና መላእክት ሰዎች ለተፈጥሮ ምንድነው ለምስጋና ስለተፈጠሩ ምስጋና ሁልጊዜ ማመስገን አለብን ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ የተለየ ቀን አለው ወይ ለሚለው የተለየ ቀን የበለጠ የምናመሰግንበት የበለጠ ለምስጋና የምንለይበት ቀን ግን አለ። ይህ ደግሞ ከእሁድን ጨምሮ የተለያዩ በዓላት በጌታ ስም በጌታ የተሰየሙ በዓላት እና ደግሞ በቅዱሳኑ የተሰየሙ በዓላት በሙሉ እነዚህ በሙሉ የምስጋና ቀኖች ናቸው ማለት ነው። የምስጋናና የአምልኮ ቀኖች ናቸው። መቼም አምልኮና ምስጋና ልዩነት የለውም፣ ተለያይቶ አይከናወንም ማለት ነው። ስለዚህ የተለየ ቀንም ሊኖረው ይችላል ማለት ነው። ይሄ ሲባል ግን ሁልጊዜ አናመሰግንም ማለት አይደለም። ምክንያቱም መጽሐፍ ቅዱስ የሚለው በሁሉ አመስግኑ ሳታቋርጡ ጸልዩ ስለሚል ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ጀምሮ ስናነብ በጌታ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በኢየሱስ ክርስቶስ ወደ እናንተ ነውና ይላል ማለት ነው። ስለዚህ የተለየ ቀን ቢኖረውም ሁልጊዜ ማመስገን እንዳለብን ደግሞ ያሳያል ማለት ነው። ያስተለን በጣም ግሩም ነው መጋቢ ሐዲስ። መጋቢ ሚስጥር እንግዲህ ለዛሬ ውይይታችን መነሻ የሆነው በዚህ እኛም በምንኖርበት ሀገር
በዓል ነው። ይሄ ምስጋና ቀን የሚል ነው። በዓሉ ደግሞ ስራ የሚዘጋበት ነው። ቤተሰብ ከቤተሰብ የሚገናኝበት ነው። እኔ አሜሪካኖች ከሚያከብሯቸው በዓላት በጣም ወደኛ እንደው ቀረብ ያለው በአከባበሩም ለምኑም እንደው ስሙም እንደሚያመለክተው ጥሩ ሆኖ ያገኘሁት በዓል ነው ይሄ የምስጋና ቀን። በዓሉን እንዴት ያዩታል? እርስዎስ በዓሉን ያከብራሉ? እግዚአብሔር ይስጥልን ፍርዴ። አብዛኛውን ሀሳቦች እኔ አንስተዋቸዋል። የዚህ ሀገርን ካሏቸው በዓላት እኔም ከሚጋሩን እንደው ከሚመስሉብን ቀናቶች አንዱ ይሄ ነው። በእውነት ኦርቶዶክሳውያን ብሎም ኢትዮጵያውያን በኢየሱስ ክርስቶስ በእግዚአብሔር ስም የሚያምኑ ክርስቲያኖች እግዚአብሔርን ሲያመሰግኑ ይኖራሉ በምድር ላይ መላ ዘመናቸውን። ከዛ መካከል ሃይማኖት የጠፋባቸው፣ ባህል የሌላቸው፣ መማፀኛ ቦታ የተወሰነ የሌላቸው በዓለም ሕግ የሚኖሩ ሰዎች እግዚአብሔር ያደረገላቸውን እምነትም ባይኖራቸው እንኳን የሚመሰክሩበት አንድ ቀን ሆኖ ከኛ ጋር ተመሳስሎ እግዚአብሔርን ሲያመሰግኑ ማየት በጣም ያስደስታል። በዓሉን ማክበራቸው በጣም ደስ ይለኛል። እኔ ያው ከእነሱ ጋር የማከብርበት የሚያስገደኝ ነገር ባይኖርም ሁልጊዜ ያው እንደ አገልጋይም ጋር አገልጋይ ነን፣ እንደ ክርስቲያን ደግሞ ክርስቲያን ነን። ሁልጊዜ እግዚአብሔር እናመሰግናለን ያደረገልን ብዙ ነገር ስላለ ወደታች ያለው ያስባል። ይሁንና ግን ልጆቻችን ቢያከብሩት እንደው በዓል ነው ቢሉ አሁን ልንላቸው የምንችል እግዚአብሔርን ማመስገን ስለሆነ ምግበ ስጋ ሰጥቷቸው እግዚአብሔርን አመሰገኑ። እኛም እግዚአብሔር ከሰጠን በጣም የቅርብ የምንለው ቀላሉ ስጦታው ብለን ወይ ምንድነው ለእኛ እንደው ለስጋችን ለቆይታችን ዕለት ዕለት እኛ ከምንፈልገው ምግበ ስጋችን ነው። በጌታችን በወንጌልም የዕለት እንጀራችን ስጠኝ በሉ ብሎ እንዳለን ማለት ነው። እና ያንን ስላገኙ እግዚአብሔርን ሲያመሰግኑ ማየት ጥሩ ነው። በሌላ መልኩ ደግሞ ማመስገናቸውን ከማደንቅበት ማክበራቸውን ከማደንቅበት ዓመት ሙሉ እግዚአብሔር የሚያመሰግኑበት እድል የላቸውም። የስራ ጫና አለ፣ እንደገና ደግሞ የእውቀት እጥረት አለ፣ የባህሪ መለያየት አለ። ከእግዚአብሔር ሕግ ይልቅ በሀገራቸው ሕግ የመመራት እድሉ የሰፋው ስለሆነ ይህንን ቀን አስበው ለመጠያየቅ መብቃታቸው እግዚአብሔር ለማሰብ መብቃታቸው በጣም ጥሩ ነው ብዬ ነው የማስበው። በግሌም በጣም ቢያከብሩት የምደግፈው ሀሳብ ነው ማለት ነው። እግዚአብሔር ሲከብር የሚቃወም አይኖርም። እውነት ነው። እኔ በጣም ይገርመኛል። ባህላቸው ነው ይሄ ምስጋና የሚለው በተለይ ተንክስ የሚለው ነገር ከዚህ ጋርም ያያይዙታል እና በማንኛውም ሁኔታ ጥሩም ሲያደርጉ እንደው ወይም ደግሞ ጥሩ በእኛ ስሜትም ጥሩ ያልሆነ ነገርም አደረጉብን ብለን ስናስብ ሁሉ ራሱ ቴንኪው ብለው ነው የሆነ ነገር የሚያደርጉት እና ይሄ ቴንኪው የሚለው ቃል ካፋቸው አይጠፋም በየቀኑ የዚህ ሀገር ሰዎች እና ይሄ ብዙ ጊዜ ኢትዮጵያውያን እንደው ልንለምደው ይገባል። ሰዎችን ማመስገን፣ ጠዋት ተነስተን እግዚአብሔርን ማመስገን፣ ማታ እግዚአብሔርን ማመስገን እና ላገኘነው በጎ ነገር ማመስገን ከእነሱ ልንማር ይገባል ብለው ሰዎችን ሲናገሩ እሰማለሁ እና እንግዲህ አንዳንድ ነገሮችን መውሰድ የሚቻል ይመስለኛል። ከወሰድን ደግሞ እንዲህ አይነት ጥሩ ባህሎችን ብንወስድ ክፉ አይመስለኝም። ጥሩ አድርገው ነው ያነሱት መጋቢ ሚኒስትር። ምናልባት ምስጋና ለእርስዎ እንዴት ይገለጻል? መጋቢ ሚኒስትር እርስዎ ላይ ትንሽ ቆይና፣ እንዴት ነው የሚገልጹት እርስዎ ምስጋናን? ማን ነው የሚመሰገነው? ማን ነው የሚያመሰግነው? እንዴት ነው ምስጋናስ የሚገለጸው? በጣም ጥሩ ጥያቄ ነው ማርያም። ምስጋና ለእኔ የሰው ልጆች የተፈጥሮ የማይሻር የማይቀለስ የቤት ስራቸው የማይቀር ጭምር ባህር ሀሳብን የተረጎመን ቅድመ ሁኔታ አንስተውታል። ሊቁ ዲሜጥሮስ እንዳነሳልን እግዚአብሔር ወደ ባህሪው ተመለከተ፣ ያለ ወራሽ የቀረ ክብሩን አየ፣ ለዛ ወራሽ ይሆን ዘንድ ሰውና መላእክትን ፈጠረ ብሎ ይላል። ምን አድርገው ካልን አመስግነው ነው የሰጣቸው የቤት ስራ ስሙን ማመስገን፣ ሕጉን መጠበቅ፣ ስሙን መቀደስ ነው። ስለዚህ በኋላ ሕጉን ጸበለስ እንዳፈራ የሚሉ ተጨምሯል። ግን ስንፈጠር የተፈጠርንበት ዓላማ ግን እግዚአብሔርን ማመስገን ነው። ስለዚህ ሁልጊዜ
በዚህ ምድር ባለን ቆይታም በሰማይም በሰማይ ለዘላለም በዚህ ለቆይታ ልናደርገው የሚገባ ብርቶች የእግዚአብሔር ልጆች ሰነፍ ያልሆን የሚያስብለን እግዚአብሔር ማመስገን ነው እና የሁልጊዜ ቤት ስራችን ነው የሚመስለኝ። ይህን ባንሰራ በሰው ፊት ብቻ በሰው ፊት ሳይሆን በእግዚአብሔር ፊት ሰነፎች እንባላለን። ያ ስንፍናችን ደግሞ ማርክ እንደሚያሳጣን ሁሉ አንድ ተማሪ ሰነፍ ሲሆን ማርክ ያጣል። ማርክ ሲያጣ ደግሞ ከሌሎቹ ጓደኞቹ እኩል ሊሆን አይችልም። እግዚአብሔር ማመስገን ካቆምን በሰማይ የምንገባባትን መንግስተ ሰማያት ልናገኝ አንችልም። ያንን ካላገኘን ከቅዱሳን ጋር ህብረት ሊኖረን አይችልም። ስለዚህ ከቅዱሳን ከአመስጋኞቹ እግዚአብሔር ካከበራቸው ስሙን ካከበሩ ከመሰከሩ ምግባረ ትሩፋት ከሰሩት ከቅዱሳን አባቶቻችን ጋር አንድ ለመሆን እንደየአቅማችን ነቢየ ቅዱስ ዳዊት ሰብሕዎ በክህሎቱ አይደል ያለን? እንደየአቅማችን እግዚአብሔር እንደየጊዜያችን እንደየስጦታችን እንደየችሎታችን ልንሰራው የሚገባ የቤት ስራችን ነው እና ምስጋናን በዛ ነው የምንረዳው። ባላመሰግን እግዚአብሔር የሰጠን የቤት ስራ እንዳልሰራው የሚሰማኝ ስሜት አለ እና ሳስተምርም ብዙ ጊዜ አነሳለሁ። ሁላችን እንደዛ ብናደርገው ባለማመስገን ነው የስጋ ጉድለት የነፍስ ረሃብ የደረሰብን እና በዛ መልኩ ነው የምንረዳው። ተመስጋኙ እግዚአብሔር ነው። አመስጋኙ ደግሞ የእጁ ፍጥረታት ናቸው። የፈቃዱ የእግዚአብሔር የፈጠራቸው ፍጥረታት ሁሉ እግዚአብሔርን ማመስገን እንዳለባቸው መጽሐፍ ቅዱስ ይነግረናል። ሮሜ 15 ላይም ሕዝብ አሕዛብ እግዚአብሔርን ያመሰግኑታል ይላል እና ፍጥረት ሁሉ እግዚአብሔር ማመስገን አለበት። የሰለስቱ ደቂቅም ጸሎት እኮ የሚናገር ነው። እግዚአብሔር የፈጠራቸው ባሪያ የተፈጠሩ ቃል መስርተው አንደበት ገልጠው ያመሰግኑታል። ሌሎቹ ደግሞ ወኩሉ ዘተፈጠረ ለመፍቅደ ነቢያን ቦተሙሮ ወተዘክሮ እንዳለው የሰማይ እግዚአብሔርን ያመሰግናል፣ ምድር እግዚአብሔርን ታመሰግናል፣ ቀላያት እያለ ይናገራል። ልክ የእግዚአብሔርን ስራ በሚሰጡት አገልግሎት በሁኔታቸው እየገለጡ ሰማይ ምድርን በውሃ ላይ ሰማይን ያለ ምሰሶ በማቆሙ እግዚአብሔርን ያመሰግናሉ፣ ያስመሰግናሉ። ወደ ኢየሩሳሌም ሲገባ ሕፃናትን አታመስግኑ ሲያቆሙ ብለው ሲከለክሏቸው ድንጋዮቹ ተነስተው አመስግነዋል። ልክ እንደዛ ማለት ነውና የእግዚአብሔር የፈጠረው ፍጥረት ሁሉ እግዚአብሔር ማመስገን አለበት ከዲያብሎስ በስተቀር ያመሰግናልም እና ይልቁንም ደግሞ ኦርቶዶክሳን በስሙ ያመን የተጠመቅን የእግዚአብሔር ልጆች የተባልን ደግሞ የበለጠ ማመስገን አለበት። ለኛ የተከፈለ ዋጋ አለ። ዓለም ያልሰጠን እግዚአብሔር የሰጠን እናት ከእግዚአብሔር ነው ያገኘነው። ዮሐንስ ወንጌል ምዕራፍ 19 ላይ እንዳየነው ድንግል ማርያምን የመሰለች እናት አግኝ ሰጥቶናል። እናቱን የሰጠን የለም። ተመልከቱ። ነፍሱን አሳልፎ የሰጠን ማንም የለም። በነፍሱም የተቤዠን የለም፣ እግዚአብሔር ብቻ ነው። ስለዚህ የዚህ ሀገር ሰዎችን ስንመለከት ምግብ ነው ያገኙት፣ ምግበ ስጋ ነው ያገኙት። እኛ ምግበ ነፍስ ነው ያገኘን እና እግዚአብሔር የምናመሰግንበት በጣም ብዙ ነው። አመስጋኞቹ እኛ ነን። የበለጠ ግን አማኞቹ እንዳለብን እንድናመሰግን ስለሆነ ያመን ነው። ለምንድን ነው? አውቀናል ተመስጋኙ ማን እንደሆነ፣ እኛ አመስጋኝ እኛ እንደሆን ተረድተናል እና አማኞች በእጁ ፍጥረታት የሆኑ በሙሉ ያመሰግኑታል። ይልቁንም ኦርቶዶክሳውያን ለማን? ለእግዚአብሔር በጎ ያደረጉም ይመሰገናሉ። በእውነት በጎ ያደረጉ እውቅና ይሰጣቸዋል። እግዚአብሔር በቅድስና ያከበራቸው ቅዱሳን አባቶቻችን ቅዱሳት እናቶቻችን ይመሰገናሉ። የክብር ምስጋና ይገባቸዋል፣ ይሰጣቸዋል። በጎ ያደረጉ ደግሞ በጎ ስላደረጉ በጎ የሚያደርጉበትን አእምሮ የሰጠ እግዚአብሔር ስራ ስለሰሩበት እናመሰግናቸዋለን። እዚህ ሀገር እንደዛ ነው። ምንም አድርግላቸው ቴንኪዩ ይላሉ። ስለዚህ ያንን ማድረግ አለብን። እኛንን አንደበት የተሰጠ እንድናመሰግንበት ነው። እጅ እንድንመጸውትበት ነው። ዓይን መልካሙን ነገር እንድናይበት ነው። ልቦናችን በጎ ነገር እንዲያስብ ነው። ጆሮ መልካሙን ነገር እንዲሰማ ነው። ስለዚህ እኛ ብዙ ኃላፊነት አለብን እና ከዛ አንጻር ማመስገን እንዳለብን ነው የምንረዳው። ምስጋናውም ለፈጣሪ ነው እና ላከበራቸው በጎ ላደረጉም እውቅና መስጫ ነው ማለት ነው። በጣም ብዙ አመሰግናለሁ። እኔም እጅግ አመሰግናለሁ መጋቢ ሚስጥር። እውነትም ለካ ምስጋና የዕለት ተዕለት ስራችን ነበረ ማለት ነው። መጋቢ ሐዲስ ምስጋና በእግዚአብሔር ዘንድ እንዴት ይታያል? ወይስ ደግሞ ምን ያህል ቦታ አለው? እኛ ሰዎች በተለይ ደግሞ እኛ ኦርቶዶክሳውያንስ ይህንን የየዕለት ስራችን የሆነውን ምስጋናን እንዴት ነው እያቀረብን ያለን ነው? እንግዲህ ቀደም ሲል በመጀመሪያ ምስጋና የሚቀርበው ለእግዚአብሔር ነው ብለዋል እና እግዚአብሔር ለምስጋና የሚሰጠው ቦታ
እኛ ኦርቶዶክሳውያን እኛ ምዕመናን ደግሞ ምስጋና የማቅረብ ልማዳችን በእርስዎ እይታ ምን ይመስላል? በነገራችን ላይ እኮ እንድናመሰግን ያዘዘን ራሱ ነው። ለምሳሌ ኢየሱስ ክርስቶስ ሰው ሲሆን ራሱ እንዴት ማመስገን እንዳለብን ራሱ ተናግሯል። ለምሳሌ የማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ ሐዋርያቱን ወደ ዓለም ልኳቸው አገልግሎታቸውን ፈጽመው ከተመለሱ በኋላ የሉቃስ ወንጌል ምዕራፍ 10 ላይም ተመሳሳይነት ሐሳብ አለው። ሉቃስ ወንጌል ላይ ምዕራፍ 10 ላይ የላከው ሁለቱን 72ቱን ደቀ መዛሙርት ነው አርድእት። ማቴዎስ ወንጌል ላይ ምዕራፍ 10 ላይ ደግሞ ሐዋርያቱን ልኮ አገልግሎታቸውን ፈጽመው ሲመለሱ አጋንንትኒ ገረሩ ለነ በስምከ አጋንንት በስምህ ተገዙልን ባሉ ጊዜ እነሱ እግዚአብሔርን ማመስገን ትተው የተሰጣቸውን ደስታ ብቻ ያ ብቻ ወስዶባቸው አይምሯቸውን ያ ሲቆጣጠረው ከዚያ መጀመሪያ እንደዚህ ብሏቸዋል። አጋንንት በስሜ ስለተገዙላችሁ ሳይሆን በሰማያት ስማችሁ ስለተጻፈ ደስ ይበላችሁ ካለ በኋላ የእነሱን ምስጋና ራሱ አመስግኗል ማለት ነው። አአኩተከ አባ እግዚአ ሰማያት ወምድር እስመ ከሰትኮ ለሕፃናት ወሃባይኮ እማይምራን እምጠቢባን ወእማይምራን የሚለው ማለት ነው። አባት ሆይ አመሰግንሃለሁ ይህንን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጽክላቸው ብሏል ማለት ነው። ሕፃናት የተባሉት ሐዋርያት ናቸው። አዋቂዎች የተባሉት ደግሞ በዛን ጊዜ እናውቃለን የሚሉት የአይሁድ የሃይማኖት መሪዎች ናቸው እግዚአብሔር የዘነጉት ማለት ነው። ስለዚህ እንድናመሰግን ራሱ ያዘዘን እርሱ ነው። ማመስገን እንደሆነ የሚያሳየን እርሱ ነው። ጸሎት ሲያስተምረን ራሱ አባታችን ወይ በሰማያት የምትኖር ካለ በኋላ ስምህ ይቀደስ ነው። አቡነ ዘበሰማያት ይትቀደስ ስምከ ነው የሚለው ቀጥሎ ማለት ነው። ስሙን መቀደስ ማለት ማመስገን ማለት ነው። አኩተከ ማለት ማመስገን ማለት ነው። ስለዚህ ሁልጊዜ ማመስገን አለ። በእግዚአብሔር ዘንድ ምስጋና ይገባል። ለምሳሌ መዝሙረ ዳዊት ራሱ ዳዊት ምንድን ነው ያለው? በልዎ ለእግዚአብሔር ግሩም ግብርከ ሲባል ምን ማለት ነው? አመስግኑት በስራው ማለት ነው። በስራው አመስግኑት ማለት ነው። ብዙ ጊዜ ዳዊት ላይ ሰብህዎ ለእግዚአብሔር የሚሉ ርዕሶች አሉት በብዛት ማለት ነው። ሰብህዎ በማንኛውም ደረጃ ይሃለ ይህንን ያናገረ ይህንን ያመጣ ያስተማረ ያሳየ ማን ነው? እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር ምስጋናው የባህሪውም ቢሆን እኛ አመስግነ ነው የእሱን ክብር እንድንወርስ ያሳያል። ሌላው ደግሞ መላእክት ያመሰገኑትን ተመልከት። መላእክት ያመሰገኑት ምንድን ነው? ትንቢተ ኢሳይያስ ምዕራፍ 6 ላይ ተዚህ ይላል። እኛም በቅዳሴ ሁልጊዜ የምንለው በዘወትር ጸሎታችን ሁልጊዜ የምንለው ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ ምስጋናህ ሰማይንና ምድርን የመላ ነው የሚለው ማለት ነው። ቅድሳተ ስብሐቲከ ማለት የምስጋናህ ልዩነት ማለት ነውና ስለዚህ በእግዚአብሔር ዘንድ ምስጋና በጣም እጅግ የተወደደ ነው ማለት ነው። እርስ በርሳችንም ራሱ ክብር እንድንሰጣት አዟል። በዚህ ሀገር ያሉ ሰዎች ቅድም ሊቀ መጋቤ ምስጢር እንደተናገሩት አንድ ነገር አንስታችኋል። ቴንኪዮ የሚለው እኔ 3 ነገሮች አሏቸው በጣም እኛ ሁልጊዜ ልንቀበላቸው። መልካሙን መያዝ አለብን፣ ክፉውን መተው አለብን። መልካም የሆነውን ነገር ሁልጊዜ እየተማርን መሄድ አለብን። ስለዚህ አንዱ ቴንኪዩ ሲሆን ሁለተኛው ሶሪ ማለት አላቸው። ራሱ ሶሪ ይላሉ ሲያጠፉ ሶሪ። እንደገና ደግሞ ፕሌስ የሚላላቸው ምንድነው እባክህ የሚለው ማለት ነው። እነዚህ ነገሮች 3ቱ ነገሮች ራሱ በጣም ከነሱ የምንወስዳቸው እኛ ልንማርባቸው የሚገባ ይህንን እግዚአብሔርንም
ሰዎችንም በዚሁ መንገድ መልመድና ሁልጊዜ ማድረግ እንዳለብን የሚያሳዩ ናቸው ማለት ነው። ይስጥልን። መጋቢ ሐዲስ ዕዝራ የደብረ መንክራት ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ ናቸው በቴክሳስ ዳላስ። እግዚአብሔር ያክብርልኝ። መጋቢ ሚስጥር ልመለስና ወደ እርስዎ። እንግዲህ ምስጋና በመጀመሪያ ደረጃ ለፈጣሪ ነው የሚቀርበው ብለዋል። ከዛ ደግሞ እንግዲህ ጥሩ ላደረጉልን ለሰው ልጆችም ምስጋና እናቀርባለን። የዚህ ሀገር ሰዎችም እንግዲህ በዋናነት ባለፈው ዓመት በተከናወነው ስኬቴ ለረዳችሁኝ፣ ላመሰገናችሁኝ ማነው ለረዳችሁኝ፣ ለደገፋችሁኝ አመሰግናለሁ እንዲህ ብለው ነው በዓላቸውን የሚያከብሩት። እንደውም በዓሉን ከሚያከብሩባቸው ኤቨንቶች መካከል አንዱ ስፒች ነው፣ ወይም ደግሞ መጀመሪያ ተሰባስበው ንግግር ማድረግ ነው። አመሰግናለሁ ቴንኪዩ የሚለውን ነገር ነው የሚያደርጉት። የእነሱ እንግዲህ በአብዛኛው ሰው ተኮር ነው፣ ከአንዱ ወደ አንዱ የሚቀርብ ምስጋና ነው። የኛ ከዛ ከፍ ብሎ ለፈጣሪ የሚቀርብ ምስጋና አለ፣ ለሰዎችም ምስጋና ይቀርባል ብለዋል። እስኪ በሁለቱ መካከል ያለውን ልዩነት እንየው። መጋቢ ሚስጥር፣ ለእግዚአብሔር በሚቀርብ ምስጋና እና ለሰዎች ደግሞ በጎ ስላደረጉልን የምናቀርበው ምስጋና እንዴት ነው የሚለየው? እግዚአብሔር ይስጥልን። የኔታ ቃሎት ያሰማልን። በጣም ግሩም አድርገው ነው ያነሱት ማርያምን። ለሰውና ለፈጣሪ የሚቀርበው ምስጋና ልዩነት፣ አንደኛ ለእግዚአብሔር የምናቀርበው ምስጋና የአምላክነት፣ የመግቦቱ፣ የቸርነቱ ስራ ስለሰራልን እናመሰግናለን። አምላክ ስለሆነ ገንዘቡ ስለሆነ የባህሪ ህይወቱ የባህሪ ገንዘቡ ስለሆነ ምስጋና ለፈጣሪያችን እናቀርባለን። ይሄም በምን ገልጦልናል? ቅድም ባነሳሁት ነው። አንደኛው ስለኛ ህይወቱን አሳልፎ በሞቱ ሞታችንን፣ በመከራው መከራችንን፣ በትንሣኤው ትንሣኤ ህይወትን ሰጥቶናል። ይሄንን ስላገኘን ካለመኖር ወደ መኖር ስላመጣን በእውነት ዘርዝረን አንጨርሰው። እንደው ነጌታ ቅዱስ ዳዊት በመዝሙር 50 ላይ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው ያለው። እስትንፋስ ያለው ሁሉ ማን ያመጣው? እግዚአብሔር ነው። የሰው ልጆች ገንዘብ ሊሰጡ ይችላሉ። ገንዘብ ቢያልቅባቸው አይሰጡም። የሰው ልጆች ጤናን ሊያግዙ ይችላሉ። እግዚአብሔር በሰጣቸው አይምሮ ዘላለማዊ ጤና መስጠት አይችሉም። እግዚአብሔር ግን ሲሰጥ አያልቅበትም፣ ሲጠይቁትም አይከለክልም። የምንጠይቅበት መንገድ ግን ሊያሰጠንም ሊያስነሳንም ይችላል። እግዚአብሔር ንጹሕ ጠባይ ነው። የአንደበት የልቦና ንጽህና፣ የሃይማኖት ጽናት ያስፈልገናል። ስለዚህ አንዱ የምንጠይቅበት ይሄን የምናገኝበት ጸሎት ነው። ጸሎቱ ደግሞ ምስጋና አለ። ስለዚህ ለእግዚአብሔር የምናቀርበው ምስጋና የባህሪ ገንዘቡ ስለሆነ የአምላክነት የእጁ ፍጥረታቶች ስለሆን እናቀርባለን ምስጋና። ለሰው ልጆች የምንሰጠው እኔ እንደው አሁን እዚህ ሀገር የሚያደርጉትን ሰዎች ስናይ እውቅና ማለት ነው። እውቅና ላደረጉላቸው ነገሮች እውቅና ነው። እኛ ደግሞ እግዚአብሔር በአንተ ላይ አድሮ መልካም እንዲታረግልኝ የፈቀደልህ እግዚአብሔር አንተን የፈጠረ አንተን የሰጠኝ እግዚአብሔር ይመስገን፣ አንተን እግዚአብሔር ባይሰጠኝ አንቺን እግዚአብሔር ባይሰጠኝ ኑሮ ብለን በባልንጀራ መካከል ያን እናደርጋለን። ያም ማድረጋችን የፍቅር መገለጫ ነው። ይሄን በማድረጋችን ደግሞ ሌሎቹ ሰዎች በዚህ ህይወት ተምረው ይሄን አይተው የእግዚአብሔር ልጆች መሆናችንን ያረጋግጣሉ። እንደዛ እንደሚለን እርስ በራሳችሁ ብትፋቀሩ የእግዚአብሔር ደቀ መዝሙር ሆናችሁ ሰዎች ሁሉ በዚህ ያውቃሉ ነው ያለና፣ ስለዚህ መገለጫችንም ነው። ለማን? ለእግዚአብሔር ምን መሆናችን? ልጆቹ መሆናችንን። የእግዚአብሔር ልጆች ነን ካል እግዚአብሔር የሚፈልገውን ማድረግ አለብን። እግዚአብሔር የሚፈልገው ምንድን ነው? እንድናመሰግነው ነው የፈጠረን። ካመሰግነው በኋላ መንግስቱን እንወርሳለን ብለን አቀደም። ስለዚህ ለፈጣሪ የምናቀርብ ይሄ ነው። ለሰዎች የሚቀርበው አንደኛው ያው እውቅና ነው ብለናል። በሰውኛው ለምሳሌ ሃይማኖት የሌለው ሰው የሆነ ነገር ሲያደርገን ቴንኪው እንደሚሉትን ሀገር እግዚአብሔር ይስጥልን እንላለን። በህይወታችንም በአንደበታችንም እግዚአብሔርን መጥራት በምግባራችን አባቶቻችን ስላቆዩልና እርሾ ስላለ ግን ስመ እግዚአብሔር ሳንጠራ ሰውን አናመሰግንም። በእውነት
አሁን እየቀረ መጥቷል የሌሎችን ሰዎች እየወሰድን እና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስለ እግዚአብሔር ብለህ ስጠኝ። አሁን ቅድሜ ፕሊዝ ምናምን እያልን የምንላቸው የእግዚአብሔር ስም በውስጡ አለባቸው። በቀጥታ እንኳ ባንጠራ በውስጠ ታዋቂነት አለ። አዎ እውነት ነው፣ ጽርቅ ነው የምንለው ነው በሚል ውስጥ እግዚአብሔር እናገኘዋለን እና ልክ እንደዛ ለሰዎቹ እውቅና እንሰጥበታለን፣ እናከብርበታለን። የቅድስና ክብር ያላቸው የቅድስና ጸጋ ያላቸው እናከብርበታለን። እመቤታችን ወይ ሳሊለነ ቅድስት ለምኝልን ምስጋና ይገባሻል ስንል እግዚአብሔር ከዓለም ከፈጠረው ፍጥረት አክብሮ ለእናትነት መርጦ ከእርሷ ስለተወለደና በንጽህና በቅድስና የቅድስና የንጽህና የመልካምነት የአመስጋኝነት የመጨረሻው ጥግ ምሳሌ ሆና ስለተገኘች ጌታችን እናመሰግናለን። ቅዱሳንም ሲወርቁ በንስሐ ሌላውን በተጋድሎ አድርገው እግዚአብሔርን ዙሮ አስተማሩ። እነሱም በቅድስና ስለተሰጣቸው ክብርና ጸጋ እናመሰግናለን። ክርስቲያን ወንድሞቻችንስ በሃይማኖት ይመስሉናል። ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደናል። የአንድ አባት የአንድ እናት ልጆች ነን። መግቢያችንም አንድ ነው። መሰባሰቢያችንም ቅድስት ቤተክርስቲያን ነች፣ የምስጋና ቦታ። ተመልከቱ። የምንነጋገረው የምንለዋወጥም እግዚአብሔርን በማመስገን ነው። ስላዋለን፣ ስላሳደረን፣ ስላሰራን፣ ደርሰን ስለመጣን፣ ስለምንሄድ በሁለንተና ህይወታችን እግዚአብሔርን እናመሰግነዋለን፣ እንሰብከዋለን፣ እንናገራለን፣ እንገልጠዋለን። ልክ እንደዛ በየደረጃው ይለያል። የፈጣሪ ለአምላክነቱ እንዳም ለመግቦቱ በሰጠ ከፈለልን ዋጋ እናመሰግናል። ለሰው እግዚአብሔር ላከበራቸው ደግሞ እግዚአብሔር ለሰጣቸው ባከበራቸው በሰጣቸው ጸጋ እናመሰግናለን። በአማላጅነታቸው እናመሰግናለን። በረከት እናገኛለን ማለት ነው። ቃል ኪዳናቸውን እናገኛለን። ሃይማኖት የሌለውን ሰው እኮ ስላደረገልን ነገር እግዚአብሔር ይስጥልን ቴንኪው ስንለው ነገ ድጋሚ ያደርግልናል። ቅዱሳኑ ደግሞ የበለጠ ከዛ ማለት ነው። ቃል ኪዳን ማለት ይሄ ነው። እንግዲህ በአንድ ሃይማኖት በሌለውና ሃይማኖት ባለው መካከል መመሰጋገን ቢኖር ለነገ መጠቃቀም ዛሬ መሰረት መጣል ማለት ነው። ቃል ኪዳንም ይሆናል ማለት ነው። ስልክ እንደዛ አድርጎ ማክበር ማመስገን እንደምንችል ያጠይቃል ብዬ እረዳለሁ ብዬ አስባለሁ። እንደዛ ነው የምንረዳው። እንግዲህ ሊቃውንቱ ይጨምሩበታል፣ የኔታ የሚጨምሩ የኔታ እንዲጨምሩበት እንፈልጋለሁ። እንደው ግን በዛው ምናልባት ይችን እንዲበልሱልኝ ነው መጋቢ ሚስጥር። እንዲህ ከሆነ ታዲያ ከኛ በጣም ይሄን ያህል የሚጠበቅ ከሆነ እኛ ኢትዮጵያውያን ኦርቶዶክሳውያን የምስጋና ባህላችን ለምንድን ነው ዝቅ ያለው? እኔ እንደው ከዚህ ሀገር ሰዎች ጋርም ሳነጻጽረው አመስጋኞች ነን ብዬ ጠይቃለሁ እና እውነት በሙሉ ልብ መመለስ አልችልም። ለምንድን ነው ማመስገን የሚሳነን ብዙ ጊዜ ታዲያ? እንደው ቃሉ እንዳይከብድኝ መጮውን እንጮዋለን እኮ ለፈጣሪ ማመስገን ብዙ ችግር የለም። ግን አሁን ጉሮሮ የተያዘ ሰው ሲጮህና ምንም ያልተያዘ ሰው ሲጮህ የትኛው ነው የሚሰማው? እንደው የመጮሃ ቦታ ላይ አደጋ ያልደረሰበት ሰው ይሰማል፣ ድምፁን ከፍ አድርጎ ይሰማል ማለት ነው። እኛ አሁን ዓለም ጉሮሯችን ላይ ቆሞ ድምፃችን እንዳይሰማ ዓለማዊ ጠባይ ተጠናውቶናል፣ በጣም አሸንፎናል ማለት ይቻላል። በእውነት እንደው አብዝተን የምንሰጠው ጊዜ የምንሰጠው ትኩረት በሙሉ ስለ ዓለም ሆነ። ዓለም ደግሞ እግዚአብሔር እንድናመሰግን ሳይሆን በዓለሙ ጥንቅጥ ውስጥ እንድንባክን ነው የሚያደርገን። ይሄ አንዱ ነው። ሁለተኛው እንደ ወደ ራሳችን ወደ ኢትዮጵያ ስናመጣው ይሄ ዘር፣ ፖለቲካ፣ አድመኝነት፣ ከንቱ ውዳሴ እነኚህ ነገሮች በጣም ምስጋናችንን ሸፍነውታል። በእውነት በቀና ልቦና እንደው በታጠበ ህይወት ወደ ፈጣሪ ቀርበን እንዳናመስ የእውነት ምስጋና እንዳናቀርብ የጥቁር መጋረጃ ያህል ነው የሆኑብን። በውስጥ አሁን አንድ ሰው ቁሞ ቢሰብክ ተቀምጦ ቢማር በውስጡ የቋጠረው ፖለቲካ አለ፣ ጥላቻ አለ፣ ተመልከቱ፣ ስንፍና አለ። ያኛውን ያ የምናቀርበው ምስጋና ያጎድፍብናል እና ይሄ ነው እንጂ በየበዓላቱ የሚቀርበው የሚመጣው ምዕመናን ሊቃውንቱ፣ ካህናቱ፣ ዲያቆናቱ፣ ምዕመናኑ በጣም ይታያል እኮ ተመልከቱ። ግን እንደው የጽጌን እንኳን ማለት ይውጣውን አይደል? እንደው ኢትዮጵያ ለአህዛብ ሁሉ ሰማያዊት ሀገር የምትመስል መሆኗን የምናሳይበት በሶሻል ሚዲያው ስናይዝ ሆነን ማለት ነው። ግን ያ ሁሉ ግን እንደቀደሙ አባቶቻችን እንደቀደሙ ሊቃውንቶቹ በተመስጦ በማስተዋል
እግዚአብሔር ይቀበለዋል እኔም በረከት አገኝበታለሁ ብለን ነው ወይ የምናስቀድሰው የምንቀድሰው የምንሰብከው የምንሰበከው የምናመሰግነው የሚለውን ራሳችን መጠየቅ እንዳለብን ያሳያል። የቀደሙ አባቶቻችን በአንድ ቀን ምህላ ዝናብ ያወርዳሉ፣ መዓት ያቆራሉ፣ ጦርነት ያስቆማሉ። ለምንድን ነው እኛ እንደዚህ የሆን ነው የሚለውን ስናነሳ ውሳጣዊ ንጽህና ጎሎናል ማለት ነው። ባፋችን እንናገራለን እንጂ በህይወታችን አንኖረውም ማለት ነው። የማንኖረው መዝራት ማለት መናገር ማለት ማቅረብ ማለት የነቀዘ ስንዴ ከአፈር ቀላቅሎ ይበቅላል ብሎ መጠበቅ ነው የሚሆነው። ውስጣችን በሌላው ተጎድቷል እና እኔ እንደው የበለጠ አመስጋኝ እንድንሆን 3 ነገሮች ቢኖሩ፣ አንደኛው ፍጹም ጸሎት። ሰው ለማመስገንም እኮ ለራሱ መጸለይ ያለበት ማለት ፍጹም ጸሎት ቢኖርም ራሳችን የምናድንበት ምንም ከማድረጋችን በፊት። ሁለተኛ ደግሞ ውጫዊውን እግዚአብሔር በሰጠን አካል ተፈጥሮ በሆነው ውሃም ይሁን ልብስ ራሳችን እናጸዳለን። በእውነት ውስጣዊ አካላችን በምን ይታጠብ? በንስሐ የምንታረም ብንሆን። ሶስተኛ ደግሞ ስጋውና ደግሞ የምንቀበል ብንሆን። በእነኚህ ብንሆን ምስጋናችን የበለጠ እየጠነከረ ዕዳ በደላችን እየተደመሰሰ ይደለ ከንስሐ ያለፈውን በጥምቀት ከጥምቀት ያለፈውን በቅዱስ ስጋውን በመቀበል ይደመሰስለታል ይላል። ከዛ በኋላ የምናገኘው በረከት ልዩ ነው የሚሆነው እና ለእግዚአብሔር የተገባን የእግዚአብሔር ቤተ መቅደስ መሆናችን ያሳያል ይሆናል ብዬ አስባለሁ እና ከዛ አንጻር በዚህ መልኩ ብንረዳው የሚል ሀሳብ ነው ያለኝ። በጣም ይጨምርበት። ግሩም ነው መጋቢ ምስጢር። ምስጋና እንዲህ የዕለት ተዕለት ምግባችን ተግባራችን ነው ማለት ነው። ይሄን ነው የተረዳሁት በእውነቱ መጋቢ ምስጢር። መጋቢ አዲስ የኢትዮጵያ ቤተክርስቲያን ራሷ የምስጋና ስርዓት ያላት ቤተክርስቲያን ናት። እግዚአብሔርን ለማመስገን 24 ሰዓት የምትመሰግንን ቤተክርስቲያን ነው። እስኪ የማመስገኛ መንገዶቿን እናንሳ። እንዴት ነው ቤተክርስቲያን ምስጋናን የምታስተምረው? እንዴት ነው የምታመሰግነው? መጋቢ አዲስ ምናልባት አሁን ወደዚህ ከመግባቴ በፊት እንደው እንደ መግቢያ እንደሆነን አሁን በዚህ ሰሞን የሚከበረው የምስጋና ቀን ብዙ ጊዜ ትኩረቱ ሰዎች ከሰዎች ጋር ይመስለኛል። እኔ አሁን ሳየው ማለት ነው እግዚአብሔርን ተሰብስበው የማምለክ ስርዓት አይደለም ያለው፣ ወይም ደግሞ እግዚአብሔርን የማመስገን አይደለም። ቤተሰብ ከቤተሰብ ጋር ተገናኝቶ ይሄ የሚበሉትን እየበሉ በአጠቃላይ እንትኑ ጥሩ ነው ስያሜው የምስጋና ቀን መሆኑ። አፈጻጸሙ ግን እኛ እንደምናከናውነው አይደለም። የኛ ስርዓቱ አሁን እኛም አንዳንድ ጊዜ የበዓላችን ብዙ ሰዎች ቤተክርስቲያን ሳይደርሱ ቤተክርስቲያን ሳይሳለሙ የልደት ዕለት የፋሲካ ዕለት ሁሉ ምንድነው በአጠቃላይ ከዋዜማው ጀምሮ በአጠቃላይ ሰሞኑን ሁሉ ስለ ምግብ፣ ስለ ስጋ፣ ስለ ምናምን ነው የሚታሰበው ማለት ነው። እሱ አይደለም ምስጋና። አብሮ መጠጣቱ አብሮ መብላቱ ጥሩ ነው፣ ፍቅር ያመጣል፣ መተሳሰብም ያመጣል። ነገር ግን ምስጋና ይሄ ብቻ አይደለም። ቅድም እንዳልነው መጋቢ ምስጢርም እንዳሉት በአጠቃላይ ምስጋና መጀመሪያ ተመስጋኝ እግዚአብሔር ነው። እግዚአብሔር ነው። ስለዚህ መጀመሪያ መመስገን ያለበት እግዚአብሔር ነው ማለት ነው። ስለዚህ በዚህ መሰረት ቤተክርስቲያናችን እግዚአብሔርን የምታከብርባቸው ብዙ የምታመሰግንባቸው ብዙ ስርዓቶች አሏት። ለምሳሌ መውሰድ እንችላለን። ስርዓተ ማህሌት አላት፣ ስርዓተ ሰዓታት አላት፣ ስርዓተ ምህላ አላት፣ ስርዓተ ቅዳሴ አላት። ከዚያ በፊት ከቅዳሴው በፊት ደግሞ ይሄ በጾም ወራትና አንዳንድ ጊዜ በበዓላት የሚከበሩ ስብሃተ ነግ የሚባሉና የጾመ ድጓ ስርዓት አላት ማለት ነው። ይሄ ሁሉ እግዚአብሔርን የምታመሰግንበት ነው። ስለዚህ እነዚህ ነገሮች ቅድሚያ የሚሰጠው ለእግዚአብሔር ነው።
እኛ እኮ እንትኑ አለን፣ ምስጋናው አለን፣ ማመስገኑ ጊዜም አለን፣ ስርዓቱም አለን። ነገር ግን መረዳት የሚጎለን ነው የሚመስለኝ። እኔ መረዳት እውቀቱ ሳይኖረን ቀርቶ ሳይሆን ማወቅና መረዳት የተለያየ ነው። ምንድን ነው በዚህ ተነጣጣይ የማይሆኑ ሁለት ነገሮች አሉ። አንደኛ ማንነታችንን ማወቅ አለብን። ምን ያህል ዋጋ እንደተከፈለልን፣ ምን ያህል እግዚአብሔር ቸርነቱን እንደሰጠን፣ ምን ያህል እግዚአብሔር እንደወደደን ደግሞም እንደሞተልን መረዳት አለብን። ይህንን ስናስበው ዋጋችን ምን ያህል እንደሆነ ስናውቀው ስንረዳው ማድነቅ እንጀምራለን። ሁለተኛው ማለት ነው እግዚአብሔር ለእኛ ያደረገውን እኛን ያከበረበትን በአጠቃላይ ያለንን ስርዓት፣ ይሄ ስለ ነገረ ቅዱሳን ያለን ስርዓት፣ ስለ ነገረ እግዚአብሔር ያለን ስርዓት፣ በአጠቃላይ ያለው እንደ ምስጋናው እንደ መላእክት የሆነ ስርዓት ያለው በአጠቃላይ ያለን የተሰጠን ነገር የከበርንበት መንገድ ስንረዳ ማድነቅ እንጀምራለን። ማድነቅ ስንጀምር ደግሞ ወደ ምስጋና እንሄዳለን ማለት ነው። ነገር ግን ዝም ብሎ በልምድ እንዳይሆን፣ በስሜት እንዳይሆን። አሁን እኛ ብዙ ጊዜ ስብከት በስሜት ነው እናደርገው፣ መዝሙር በስሜት ነው። በአጠቃላይ ሁሉ ነገር በስሜት ከሆነ ምንድነው ህይወት አይኖረውም ማለት ነው። ይሄ እኮ እኛ ብዙ ጊዜ ይሄ የህይወት እንትን በስሜት የሆነ በአጠቃላይ መረዳት የሆነ እውቀት፣ መረዳት የሆነ ህይወት ሊኖረን ሲገባ የዛን ጊዜ ማመስገን እንችላለን ማለት ነው። ስለዚህ የሚቀድመውን ማስቀደም የሚከተለውን ማስከተል ያስፈልጋል ባይ ነኝ። ግሩም ባላይ ያሰማልን መጋቢ ሐዲስ መጋቢ ሚስጥር እንግዲህ እንደው አሁን መነሻችን መቼም የበዓሉ ሰሞን ላይ ስላለን በዓሉን የዚህን ሀገር በዓል መነሻ አድርገን ስለሆነ ደግሞም ልጆቻችን እዚህ ሀገርም የኖሩ የሀገሩን ባህል የሚያውቁትን አብረው የሚያከብሩትን በዓል ስለሆነ መግቢያችንም ላይ በእውነት እንዲህ አይነቶቹ በዓላት በረታቱ ናቸው። ከባህሎችም ጥሩ ባህሎች አሉ፣ እኛም የምንወስዳቸው የምንቅስማቸው ወደኛ የምናመጣቸው በጎ ባህሎች አሉ የሚል ነውና መነሻችን። እንግዲህ በዚህ ሀገር ታንክስጊቪንግ የሚለውን ቀን ሰይመውለት ምስጋና መሰጣጣት ነው። አንዱ ለሌላው ምስጋና ይሰጣል፣ አንዱ ከሌላው ምስጋና ይቀበላል። በእርግጥ የነሱ የምስጋና ስርዓት አሁን መጋቢ ሐዲስ እንዳሉት ከኛ የምስጋና ስርዓት ጋር የተለያየ ቢሆንም ማለት ነው እንዲህ እያደረጉ ቀኑን ዕለቱን ያከብሩታል። በእውነት እኛ ክርስቲያኖች እንደዚህ ለይተን የምናከብርበት ምስጋናን አንድ ቀን የምንወስነው ነው? መቼስ ነው እኛ ክርስቲያኖች የምናመሰግነው? የሆነ ቀን ገድበን በዚህ ቀን ከሌ እናመሰግናለን እግዚአብሔር እናመሰግናለን የምንለው ነው ወይስ የማይገደብ የምስጋና ጊዜ ነው ሊኖረን የሚገባው? እግዚአብሔር ይስጥልን። ለዚህ መልስ እንደው ከኛ ቤተክርስቲያን ውስጥ ሌላ ያለው አለ? በእውነቱ የመጀመሪያው ቤተ መቅደስ ሰርታ ቦታ ወስና ገዳም ገድማ የምታመሰግን ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች፣ ኦሪየንታሎችን ጭምር ማለት ነው። ቅድሜ ኔታ በደንብ አድርገው እንዳነሱት አንደኛ ያለማቋረጥ 24 ሰዓት ታመሰግናለች። ምሳሌ እናንሳ። ገዳም የጸሎት ሰዓታቶች አሏት። በአመቱንም በከፋፍላት የምታመሰግንበት የምስጋናዎች መዝሙሮቹን ያስቀመጠችበት ያወጀችበት ቦታ አላት። ግን አብያተ ክርስቲያኖቹን ብቻ እንዴ ለምሳሌ 24 ሰዓት በገዳም አለ በሁለት መልኩ። አንደኛው በየሰዓታቱ በአንድ ሰዓት፣ በ3 ሰዓት፣ በ6 ሰዓት ጌታችን የተያዘበት፣ የተመከረበት፣ የተሰቀለበት ምን እያለ እየከፋፈለ ሊቃውንቱ እንደሚተረጉሙት ታመሰግናለች ማለት ነው። በየሰዓታቱ ይደወላል ማለት ነው። ከነኛ ደግሞ ጸሎት ሰዓታቸው አልቀው እስከሚደወል ድረስ ባለው ደግሞ በዓት የዘጓሉ በገዳም ውስጥ ተመልከቱ። ያለማቋረጥ 7 ዓመት 12 ዓመት የዘጉት አቡነ ተክለ ሃይማኖት ታሪክ እንደምናየው ተመልከቱ። ዋሻ ውስጥ ገብተው በዓት ዘግተው የበቁ
ለመብቃት የደረሱ አባቶቻችን በዓት ዘግተው ያለማቋረጥ 24 ሰዓት ያመሰግናሉ ማለት። ስለዚህ እነኛ ማናቸው? የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ናቸው፣ ገዳማቶቹ። ተመልከቱ፣ ልክ እንደዛ ነው ማለት ነው። አንዱ ነው ያለማቋረጥ ምዕመናኑን ነው ቀን የሚጸልይ ያለ፣ ሌሊት የሚጸልይ ያለ፣ በየሰዓታቱ በየጊዜያቱ በሱባኤ ወራት ይሁት የቢሮ ሰዓት እንኳን ብሬካቸውን ተጠቅመው የሚያስቀድሱ የሚያመሰግኑ አሉ። ቁሞ ደግሞ እዛው የሚያስቀድሳል። አይቋረጥም ማለት ነው። አይቋረጥም። ልክ እና ፊናስ እንዳጠፉት ማብራት በኢትዮጵያ ቤተክርስቲያን ምስጋና አልተቋረጠም። እግዚአብሔር ይመስገን እስካሁን 24 ሰዓት አንዱ እሱ ነው። የበለጠ ደግሞ የምታመሰግንበት ቅድም እንዳነሱት ቦታ ለክታ ቤተ መቅደስ ገንብታ ቤተክርስቲያን የምን ቦታ ነች? የምስጋና ራሱ ባለቤቱ ነው ኢየሱስ ክርስቶስ የተናገረው። ቤተ ጸሎት ትሰመይ ብሎ የተናገረላት ራሱ ነው። የምስጋናዋ ቦታ ነች። በዛ ታመሰግናለች። በምን? በአውደ ምሕረት በምህላ ወንጌል ተርጉማ የኔታ እንዳሉት በቅኔ ማህሌት ተመልከቱ። ቅኔ ማህሌቱ ገና አገልግሎት ሲጀምር ስቡ ብላ ነው የምትጀምር። ተመልከቱ። ይሄንን መኃልየ ምዕራፍ ገና መኃልየ ላይ ገና መጀመሪያ ላይ ስቡሐ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ። ተመልከቱ። ስቡ ብላ ነው የምታኒ የተመሰገነ እግዚአብሔርን እናመስግነው ወይ ምስጋና ይገባል ብላ ነው የምታውጀው። ወደ ቅዱስ ስንመጣ ኪዳን ዘነግ ብላ ትጀምራለች። ቅዱስ ብላ ነው የምታመሰግነው። ቅዱስ ብላ ታመሰግናለች ማለት። ቤተ መቅደስ ደግሞ የኔታ ማንሰውታል። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተመልከቱ ብላ ታመሰግናለች ማለት ብላ ታመሰግናለች። ቅዳሴው ተጀምሮ እስከሚያልቅ ድረስ ምስጋና ነው ያለው። የማታመሰግንበት ጊዜና ወቅት አይኖርም። ስለዚህ በእንዲህ በቦታም ለክታ በጊዜ ሰፍራ ታመሰግናለች ማለት ነው። ይሄ አንዱ ነው። ሌላው ደግሞ የየራሳችን የጸሎት ጊዜ አለ። በቤታችን የምንጸልየው አለ፣ በቤተ መቅደስ የምንጸልየው ጸሎት አለ። ስለዚህ አለ 24 ሰዓት ታመሰግናለች፣ ሁልጊዜ ታመሰግናለች፣ ወደፊትም ታመሰግናለች። ቦታም ወስና ታመሰግናለች ማለት ነው። ምናልባት የኔን ጥያቄ ካረሳሁት ማለት ነው። አይ ልክ ነው። እንደውም አሁን እርስዎ እየነገሩ እኛ ኢትዮጵያውያን የምስጋና ቀን ብለን ቀን ያልወሰድነው በየዕለቱ የምናመሰግን ስለሆን ነው ማለት ነው እያልኩኝ ነበር። እሱን ነው የረሳሁት። እና እኛ እነሱ የምስጋና ቀን ብለው ዓመት ሙሉ ብናይ እኮ እግዚአብሔር አሁን እንደው ቴንኪው የሚለውን ነገር እናነሳለን እንጂ ዓመቱ ሙሉ ከእግዚአብሔር ጋር አገናኝተው ለማመስገን ከእግዚአብሔር በላይ ገንዘብ አይደል የሚፈልጉት የሚበልጥባቸው። እና እንደው መሰየሙ እንዳለ ቅድም የኔታ እንዳነሱት ግን ሁልጊዜ አመስጋኞችን እንኛ በጣም ሩቅ ነን እነሱ ካላቸው። እኛ ያለማቋረጥ ጊዜ የምናመሰግን የዘወትር ሁልጊዜ የስራችን ነው ማለት ነው። በምንም ጉዳይ እኮ ነው የምናመሰግነው። ስላገኘንም እናመሰግናለን፣ ስላጣንም እናመሰግናለን፣ ስለተደሰትንም እናመሰግናለን፣ ስለተከፋንም እናመሰግናለን። ኢዮብ የሚነግረን እናድር። ይሄን በማድረጋችን ደግሞ ቀድሞ ከነበረን ካጣነው የበለጠ 7 እጥፍ እናገኛለን። አተንም አግኝተንም በመሃል ላይ ብንኖር ደግሞ ዓይን ያላየውን ጆሮ ያልሰማውን እናገኛለን። ያም ባይሆን ደግሞ እንኳን ከእግዚአብሔር ጋር ከታማኝ ባልንጀራ ጋር እንጠያየቅ የለ። ምስጋና ከእግዚአብሔር ጋር የምንገናኝበት መሰላላችን ነው፣ ከእግዚአብሔር ጋር የምንነጋገርበት ነው። ስለዚህ ሁልጊዜ አመስጋኞች ስለሆን በዓመት አንድ ጊዜ እነሱ እናጅባቸዋለን ማለት ነው። ግሩም ነው። ስለዚህ አለማመስገን ያስጠይቃል ማለት ነው። ግዴታ ነው ማለት ነው ማመስገን። መጽሐፈ ሳሙኤል ላይ ይመስለኛል አለማመስገን ከኔ ይራቅም ይላል። ይራቅም ይላል። እግዚአብሔርን አለማመስገን አለመጸለይ ከኔ ይራቅ ብሎ ይናገራል። እና ደግሞ በሉ ነው የተባልነው። ከመዝ በሉ ምን ቀድሜ ማቴዎስ 6 እንዳነሱት አባታችን በሰማይ የምትኖር በሉ ነው የተባለው። ምግባችንም ነው ማርያም ወህብስተ በላይቱ በሉ እጓለ እመሕያው ተብሎ የተናገረው ለዚህ አይደል? የሰው ልጆች የመላእክትን ምስጋና በሉ ተብሎ ተነግሯል። ምግባችን ነው ለእኛም ለመላእክትም ማለት ነው። ምስጋና በቆመበት ሰዓት አይደል ሰላም ጠፍቶ መከራ ሰላም ሲገኝ፣ ሰላም የታወጀው በምስጋና ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር የተባለው ቤተልሔም ይሄ ነው። ስለዚህ አለማመስገን አይቻልም። አለመታጠብ ይቻላል፣ አለመብላት ይቻላል፣ አለመልበስ ይቻላል።
ጸጋ እግዚአብሔርን ያለበሰ እስትንፋስን የሰጠ እድሜን የሰጠ እግዚአብሔርን አለመመስገን እንዴት ይቻላል? ብርታት ይሰጠናል ብለን ሳንበላ እንደማንውል ሁሉ ሰው ይሳለቅብናል፣ ቁር ያቃጥለናል፣ ቁር ይበርደናል፣ ፀሐይ ያቃጥለናል ብለን ልብስ ለብሰን እንደምናጌጥ ሁሉ እግዚአብሔርን ልበሱት ተብሏል። እግዚአብሔር ልብሳችን፣ ህይወታችን፣ ሞገሳችን የሆነ ነው። እግዚአብሔርን አለማመስገን ይቻላል ወይ? አይቻልም። ለምን? የተፈጠርንበት የቤት ስራችን ነው። ይህን ያልሰራን ምን ልንሰራ እንችላለን? የሰራነው የተናገርነው የሚሰምርልን፣ ያሰብነውን የምናገኘው፣ የፈቀደልን የሚሰጠን፣ ያንኳኳነው የሚከፈትልን እግዚአብሔርን ማመስገን ስንችል ነው። ከደዌ የምንፈወሰው በምድር በረከት፣ ስጋዊ በረከት፣ በሰማይ መንግስት መውረስ የምንችለው ማመስገን ስንችል። በዚህ ያልተለማመርነው በሰማይ እንዴት አድርገን እንዋሃዳለን ከመላእክት ጋር? መጋቢ አዲስ የጨምሩበት እስኪ። ባለማመስገናችንስ ምንድን ነው የሚቀርብን ነገር? በነገራችን ላይ እኮ እግዚአብሔር ሙሴ ወደ ምድረ ርስት ያልገባበት ምክንያት ለእግዚአብሔር ክብር ባለመስጠቱ፣ ሌላ ኃጢአት፣ ሌላ በደል ተገኝቶበት አይደለም። ምክንያቱም በሕዝብ ፊት አላከበርከኝም ብሎ ነው። ቅድም ስንናገር ምስጋና ክብር መስጫ ነው ካልን ማለት ነው። ያ ስለሆነ ስለዚህ ምስጋና ባለማመስገኑ፣ እግዚአብሔርን በሰው ፊት ባለማክበሩ ሙሴ ከምድረ ርስት ሙሴን የሚያህል ሰው ሕጉን ያመጣ ይሄ ሆኗል ማለት ነው። ዲያብሎስ ራሱ መጀመሪያ እኮ አላመሰግንም ነው ያለው። መጀመሪያ አላመሰግንም፣ ከዚያ አምላክ ነኝ ነው ያለው። እኔ መመስገን አለብኝ ነው። ስለዚህ ሰው ለማመስገን ትሁት መሆን አለበት። ትሁት ያልሆነ በትዕቢት የሚኖር ማመስገን አይችልም። ስለዚህ በትዕቢት የሚኖር ደግሞ ቅጣቱ ምን እንደሆነ ታውቃለህ። ሰው እኮ የተዋረደው ራሱ በትዕቢት ነው። ዲያብሎስም የተዋረደው በትዕቢቱ ነው። እኛም የተዋረድነው በትዕቢታችን ነው። ስለዚህ ትሁት ስንሆን፣ ያለንበት ስናውቅ፣ በራሳችን ምንም ማድረግ የማንችል ሰው መሆናችንን ስንረዳ እናመሰግናለን። ስናመሰግን ደግሞ እግዚአብሔር ያከብረናል ማለት ነው። ስለ መላእክት እኮ ምስጋና ሲናገሩ አባቶች እንደዚህ ይላሉ። አኮቴቶሙ ረፍቶሙ ወረፍቶሙ አኮቴቶሙ። ምስጋናቸው ረፍታቸው ነው፣ ረፍታቸው ደግሞ ምስጋናቸው ነው ይላል። ይሄ ማለት ምን ማለት ነው? ክብራቸው ይሄ ነው ማለት ነው። ስለዚህ ክብር የምናገኘው ምስጋና የሚገባው እግዚአብሔርን ስናመሰግን፣ በሁሉ የተደረገልን ነገር ሁሉ ስናይ መሆኑን ያሳያል ማለት ነው። ምክንያቱም እንደዛ ካልሆነ የሚሆን ነገር የለም ማለት። ስለዚህ ቤተክርስቲያኖችንም ይህንን አውቃ ነው ያንን ሁሉ ስርዓት የሰራቸው። ሌላው ቀርቶ እኮ በየወቅቱ ራሱ ታመሰግናለች። በአራት ይከፈላል ዘመኑ ታውቃለህ። ምንድነው? ዘመነ መጸው፣ ምንድነው? በጋ፣ ክረምት፣ ጸደይ የሚለው ማለት። በእነዚህ ሁሉ ድጓ በአራት ከፍሎ ነው የሚሰራው። ስለዚህ በየጊዜው የክረምት ምስጋና አለ፣ የበጋ ምስጋና አለ። በአጠቃላይ ደግሞ በተለይ በዚህ እኔ አንዳንድ ጊዜ ከዚህ ከምስጋና ቀን ጋር የማያይዛቸው የእኛ ቤተክርስቲያን በዓላት በጣም ብዙ አሉ። ለምሳሌ በእስራኤላውያን ይህ የመከሩ ጊዜ ምንድነው? ወርሃ ሃሌሉያ ነው የሚባለው፣ የምስጋና ጊዜ ማለት ነው። የእኛ ወርሃ ሃሌሉያ ጥቅምትና ህዳር ነው። ከስደቱ በኋላ ያለው የእመቤታችን በዓል ይጀምራል። ተመልከት፣ የምስጋና ቀኖች ናቸው እነዚህ በዓላት። ቁስቋም አለ፣ በማግስቱ ጊዮርጊስ አለ፣ በ8 40 እንስሳ አለ፣ በ9 አለ ሌላ በዓል፣ በ11 የሐና የቅድስት በዓል ነው። በ13 የመላእክት በዓል ነው። በ12 የቅዱስ ሚካኤል በዓል ነው። በ21 የእመቤታችን በዓል ነው። በ24 የ24ቱ ካህናተ ሰማይ በዓል ነው ማለት። ስለዚህ ይህንን ሁሉ የሰራች
በየዕለቱ በሆነ ነገር ሁሉ የምታመሰግን ክብርም ያገኘችበት ነው። እኛ በደንብ መረዳት አቅቶን እንደ አንዳንድ ጊዜ አንዳንድ ሰው የተሰጠውን ክብር ላያቅ ይችላል። እኛ የተሰጠንን አባቶቻችን የሰሩልን ስርዓት በደንብ ስላልተረዳ ነው። ስለዚህ ያንን ተረድቶ ቅድም እንዳልኩት አድንቆ እግዚአብሔርን ማመስገን ነው የሚያስፈልገው። ካላመሰገን ደግሞ ክብር የለም ማለት ነው። እንደው መጋቢ ሐዲስ አሁን ወቅቱ ለአሜሪካኖች የምስጋና ወቅት ነው ሰሞኑ። ለኢትዮጵያውያን ግን ይህንን ለሚሰሙ ኢትዮጵያውያን አሁን እንደው ዙሪያችን ችግር ከቦን አመስግኑ የምትሉን እንደው ደልቷችሁ ነው ቢሉን ምንድን ነው መልሳችን? የሆነ ነገር ሲሞላልን ነው ወይ ማመስገን ያለብን? ያ ከሆነማ አሁን በተለይ በስጋ ስናየው በዚህ ወቅት የጎደለብን ነገር አለን ብለው ቢጠይቁንስ? ስለጎደለብኝ ብቻ አይደለም እኮ ማመስገን ያለብን፣ ማለት ስለሞላልን ብቻ አይደለም። በሁሉ አመስግኑ የሚለው በሁሉ አመስግኑ ማለት እኮ ምን ማለት ነው? በሁሉ አመስግኑ ማለት በማንኛውም ጊዜ ምስጋና የሚቋረጥ አይደለም። ስለዚህ ሁልጊዜ ማመስገን ያስፈልጋል። እንደውም ከዚህ ጋር አሁን ቅድም ካልኩት ጋር ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እሁድ የሚዘመረው ባለፈው እሁድ የዘመርነው መዝሙር የመዝሙሩ ርዕስ የሚሆነው ሎቱ ስብሐት ነው። ሎቱ ስብሐት የሚል ነው። ሁልጊዜ ይሄ የሚዘመረው የምስጋና ቀን በሚውልበት ሳምንት ነው። የዛሬ ዓመትም ልታዩት ይችላል። ይሄንን ሎቱ ስብሐት ብሎ ቅዱስ ያሬድ ለምን እንደዚህ ያደረገው? አሁን እነሱ እንግዲህ የእነሱ ታሪኩን የሰማሁት ዜና ላይ የሰማሁት ቅኝ ገዥዎቻቸውና እዚህ ሀገር ያሉት ሰዎች ለመጀመሪያ ተገናኝተው የተስማሙበትና አብረው የበሉበት የጠጡበት እንደሆነ ያሳያል። የኛ ግን ይሄ ምስጋና ምንድነው? እግዚአብሔር ስለ ምግባችን የሰጠንን የሚያሳይ ነው። ይሄ የፍሬ ዘመን አልፎ የመከር ዘመን የሚመጣበት እያንዳንዳችን የዓመት ምግባችንን የምናገኝበት። ምክንያቱም በህይወት ለመኖር ምግብ ያስፈልጋል። አሁን በዓለም ደረጃ እንኳን ራሱ በዓለማዊ ደረጃ 3 መሰረታዊያን የሰው ፍላጎቶች አሉ ነው የሚባለው። አንዱ የመጀመሪያው ምግብ ነው፣ ቀጥሎ መጠለያ ነው፣ ሶስተኛው ደግሞ ልብስ ነው። ነገር ግን ምግብ ነው ዋናው። ይህንን የሰጠ ማን ነው? እግዚአብሔር ነው። ይህን የሰጠ እግዚአብሔር፣ ጤና የሰጠ እግዚአብሔር፣ ያዳነ እግዚአብሔር መመስገን ያለበት። ስለዚህ ማመስገን ግዴታ ነው ማለት ነው። ይህችን ጥያቄ ላንሳ። ይህ ማለት ጥያቄውን ከመጠየቅ ይህ ማለት የጠየቀልን ጥያቄ እንዳረሳው ይህ ማለት የምናመሰግነው ሲደላን ብቻ አይደለም። በመከራ ውስጥ ስላስቻለን ራሱ እግዚአብሔር ማመስገን አለብን። አሁን እኮ በደንብ ተመልከት። እንደ ሀገርም ሆነ እንደ ቤተክርስቲያንም ሆነ እንደ ማህበረሰብም ቢሆን እኮ አሁን እኮ በቃ መጥፋት ላይ ደርሰናል ማለት ነው። ይህንን ያስቻለ ማን ነው? እግዚአብሔር ነው። እኩት እግዚአብሔር መከራ ስለተቀበላችሁ ብቻ ሳይሆን መከራውን የምትታገሱበት ጸጋ ስለሰጣችሁ እግዚአብሔር የተመሰገነ ይሁን ይላል። እና ታዲያ ከዚህ የበለጠ ምን ይምጣ ማለት ነው? ስለዚህ ሁልጊዜ ማመስገን ያስፈልጋል። በመከራ ውስጥ ያለ ይጸልይ ነው የሚለው። ደስ ያለው ደግሞ ይዘምር ነው የሚለው። ይሄ ምንም እንትን የለውም ማለት ነው። ጥያቄን አሁን መጠየቅ ትችላለህ። ጥሩ ነው። እንደውም እንዳልጠይቅ ነው ያደረጉኝ መጋቢ ሚስጥር እንደው እንዲጨምሩበት ብቻ ነው። ምክንያቱም አሜሪካኖች ቢያመሰግኑ ሞልቷቸው ተርፏቸው ደልቷቸው ነው። እኛ የምናመሰግነው ምን ይዘን ነው? በየቀኑ ሞት አይደለም ወይ የከበበን የሚሉ ሰዎች አሉ። ለምን አመስግኑ ትሉናላችሁ? ይልቅስ መከራ ላይ አይደለም ወይ ያለን ነው ቢሉ ክርስቲያኖች፣ ምክንያቱም አሁን ያለንበት ወቅት መቼም ብዙ ግፍ መከራ የምንሰማበት ስለሆነ
እንደው ይችንን ጠቆም አድርጎ ለማለፍ ነው መጋቢ ሚስተር። በጣም ጥሩ እግዚአብሔር ይስጥልኝ። የኔታ ቃልዮት ያሰማል። ማርያም ከኢያሱ ጋር የነበረው ህዝብ ግንቡን የናደው በምንድን ነው? በዝማሬ ነው አይደል? በምስጋና ነው። የታጠረ አጥር ፊት ለፊታችን ያለ መከራ ከቦን ያለው ነገር የሚናደው እግዚአብሔርን በማመስገን ነው። በምስጋና ውስጥ እኮ ምንድን ነው? ስለተደረገልን እናመሰግናለን፣ ስለሚደረግልን እንጠይቃለን፣ ስላልተደረገላቸውም እንጠይቃለን። ተመልከቱ። እና መከራው የሚርቀው ምህረት የሚቀርበው እግዚአብሔርን በማመስገን ነው። የሚያጠፋ ሰራዊት ተከትሏቸው እግዚአብሔርን እያመሰገኑ ተሻገሩ። እስራኤላውያን ባህር ከፍሎ ሲያሻግራቸው አመሰገኑ። ከዛ በፊት እግዚአብሔርን አያውቁትም ማለት ነው? እግዚአብሔርን አይጠሩም ማለት አይደለም። በመከራ ውስጥ ብንሆን ኢዮብ እንግዲህ ከአካሉ የበለጠ ከባለቤቱ የበለጠ የለም። እግዚአብሔርን ስደበውና ነፍስ ከስጋ ትለይ ነው ያለችው። ባልንጀሮቹ መጥተው ምን አሉት? እንደው ስለሱ ማቅ ለብሰው አመድ ነስንሰው እየጸለዩለት ነው ያሉት። እና ምን አሉት? እንደው ባትበድለው እኮ እግዚአብሔርን እንደዚህ አያረግም ብለው የደረሰበትን መከራውን የመከራ ቁስሉን አደሙበት። እና አንድ ነገር ተናገር፣ እግዚአብሔር ይምጣ እኔም በፊቱ ልቁም፣ እግዚአብሔር ይናገር እኔም መልስ ልስጥ አለ። መከራ ቢጸናብንም እግዚአብሔርን ከማመስገን ወደኋላ አንልም። እንደውም ጥቡዓን መሆን ያለብን ሐዋርያው ቅዱስ ጳውሎስ ነው ኔታ ቆይ ትንሽ ጠብቁኝ አለው። አቡነ ዘበሰማያት ለመድገማት ቆይ ትንሽ ጠብቁኝ ብሎ አቡነ ሰዓት ደግሞ ከዛ በኋላ አንገቱን ሰጠ። አባቶቻችን የመጨረሻዋን ጽዋ እንኳን ለመቀበል ከገዳዮቻቸው ከሰያፊዎቻቸው ጊዜ የሚለምኑ ለጸሎት ነው። የመጨረሻው አቀጣለ ማለት ነው። እኛ በውኑ አሜሪካን ካሉት ሰዎች በላይ በዓለም ላይ ካለው ሰው በላይ በጣም ባለጸጎች ነን። እግዚአብሔርን የሚያስብ አይምሮ፣ እግዚአብሔርን የሚጠራ አንደበት፣ እንደው ኃጢአትም ይኑርብን ጽድቁም ይብዛልን። የት ነው የምንሰበሰው? ቤተ መቅደስ። እንዴ ቤተ ክርስቲያናችን እኮ ስንሞት እኮ እያመሰገነችው የምትሸኝ ወተቀበሉ ወመላእክት አይደል ያለች ምሽል በስብሐት ወማህሌት በልልታ በምስጋና ይችን አገልጋይ ነፍስ ተቀበላት እያሉ ነው ሊቃውንቱ ፍትሐት የሚያደርጉልን። እንኳን ህይወታችን ሞታችን በምስጋና ነው የሚሆነው ማለት ነው። ስለዚህ ጌታችንም ይሄ ነው፣ በልልታ አረጋ አይደል? በምስጋና በልልታ አረጋ አይደል? ያሳየንም ይሄን ነው። ስለዚህ ይሄን ማድረግ ይጠበቅብናል። እኔ ኢትዮጵያውያን ኦርቶዶክሳን በተለይ ኢትዮጵያውያን የተለየ ኃላፊነት አለብን ብዬ አስባለሁ። አንደኛ የቅዱስ ያሬድ ልጆች ነን። የቅዱስ ያሬድ ስራው ምንድነው? ምስጋና። በሁለንተና አንደበታችን ስናውቅ ተመትሙ ራሱ ዝማሬ አይደል እንደምንለው። የሆነ ሰው መንካት ስንፈልግ እኮ መዝሙር ሁሉ ራሱ እኮ መተንኮሻ ሆኗል አይደል? ስብከቱ ዝማሬው ተቀይሮ ከሌ መንኪያ ምን አለ ጥላት ያለ አንድ ቤተክርስቲያን እጄ ልጁ አጥፍቷልና በሌላ ጊዜ ያው ሰው ተመልሶ መጣና አንኑ ጓደኛውን አገኘው። ምን አስከፋው ወንድሜ ነው ምንም ይላል የሆነ አንድ መዝሙር አለ። እና ልክ እንደዚህ አይነት ያን ያህል እግዚአብሔርን ረስተን ቅዱስ እግዚአብሔር የቆመበትን ቅዱስ ጴጥሮስ የቆመበትን ሐዋርያት ያገለገሉበትን ቅዱስ ያሬድ በተመስጦ እግሩ ላይ የተሰካውን ጦር እንኳን እስከሚረሳ ድረስ አዋፋት እንስሳ ቆመው እስከሚሰሙ ድረስ ተመስጦ የሚያመሰግነውን ዝማሬ ረስተነው ብቻ ሳይሆን ሰነፍንበት፣ ዛልንበት፣ ለስጋ ገበያ አዋል ነው እንጂ ማመስገን ግዴታ አለብን። የቅዱስ ያሬድ ልጆች ነን። ወደድንም ጠላንም የኢትዮጵያ የማህፀኗ ልጅ ቅዱስ ያሬድ ነው። የእሱን አገልግሎት ነው በቤተ መቅደሳችን የምንሰጠው። በዜማው ምልክት አበጅታ መጻሕፍት ጽፋ ነዋያ ቅድሳት አዘጋጅታ ቦታ ማህሌት አዘጋጅታ የምታመሰግን ክርስቲያን ያለችንን አለማመስገን አይቻልም። ማመስገን አለብን። በሁሉ ሁልጊዜ ማመስገን አለብን። ሁለተኛ የአቡነ ተክለ ሃይማኖት ልጆች ነን። ሰላም ለኪ ጸሎተ እግዝእትነ ማርያም የዘወትር ጸሎት ደግመው መናንያንን በጉልበታቸው ለፈይተው አገልግለው ከ24ቱ ካህናተ ሰማይ ጋር 25ኛ ሆነው ያመሰገኑ ያጠኑ የተክለ ሃይማኖት ሀገር ልጆች ነን። በዚህ ከዓለም ሁሉ ዘረኞች እንባል። የተክለ ሃይማኖት ልጅ ነኝ ብሎ አለመስገን ይቻላል? ተክለ ሃይማኖት ምን ነበራቸው? ከዓለም ምንም
ለዓለም ብርሃን ሆነው ለእኔ ምን ቀረኝ ብለው ዋሻ ገብተው የጸለው በምስጋና የቆሙ አባት ናቸው። አንድ እግራቸው እስከሚሰበር ድረስ አንድ እግር አተናል። እኛ እዛ ሀገር አንድ እግር አተናል የለም። ስለዚህ ማመስገን አለብን። የሊቁ የአባ ጊዮርጊስ ዘጋስጫ ልጆች ነን። እንዲያመሰግን የምስጋና ሀብት ድንግል ማርያም እንድትሰጠው የለመነ የአባ ጊዮርጊስ ዘጋስጫ ልጆች ነን። ማመስገን አለብን። ምንም ቢሆን ምኑም ብናገኝ የሰጠን እንዲበረክትልን፣ ብናጣ እንዲሰጠን። ተመልከቱ፣ ሁሉም ለበጎ። አንዳንድ የማይጠቅም እኮ ለማግኘት ብናገኝ እኮ ሊያጠፋን ይችላል። ለክቶ ነው። ይኸው ስላገኘን አይደል እንዴ? ከዓለም ስለተገናኘን አይደል ነገር ውጥንቅጦ ያወጣን፣ አገልግሎቱንም ተገልጋዩም ውጥንቅጦ የወጣው እና እንደዚሁ ነን። ታዲያ ለምን እንክዳለን? ቀላሉ ነገር እኮ ነው። ለምን ወደ ምንፍቅና እንሄዳለን? ሳር ወደሚያስግጡት እግዚአብሔርን ወደሚያስክዱት ለምን እንሄዳለን? እንደዛ ከሆነ ኪስ ከወደሚያወልቁት እግዚአብሔር ኪስ ያወልቃል? የኢትዮጵያ ቤተክርስቲያን ታወልቃለች እንዴ? ልብን አንጻ ልቦና ህይወት ቤትን በበረከት ሞልታ ነፍስን በንስሐ አጥባ ለስጋውና ደሙ አብቅታ ለመንግስት ትዘጋጅ የምታደርግ ቤተክርስቲያን ነች። አለማመስገን አይቻልም። ምንም ቢጎልብን ምንም ብናገኝ እግዚአብሔር ማመስገን ይገባል። በእኛ በኢትዮጵያን የተለየ ኃላፊነት አለብን። ሁለንተና መገለጫችን ለራሱ እኮ ምስጋና እኮ ነው። እኛ ወርቅ ብር አይደለም ማለታችን፣ ሁለመናው ቅርሳችን እሱ አይደለም። ቤተክርስቲያኗም ሀገሪቷም ያላት እኮ ምስጋና ነው። ሌላ ምን አለ? እግዚአብሔር ይስጥልን። የጨመሩትና መጋቢያት እዚህ ላይ አንድ ነገር ለመጨመር እነሱ ስለሞላላቸው ነው፣ እኛ ግን ምን አግኝተን ነው ለሚለው ሀሳብ መጀመሪያ እኮ እነሱ የጀመሩት ምንም ሳይኖራቸው ይመስለኛል። ምክንያቱም ምስጋና የሚቋረጥ አይደለም፣ በየዓመቱ የሚደረግ ነው ማለት ነው። ስለዚህ ስለጎደለብን ስለሞላልን አይደለም፣ ግን ማመስገን ስላለብን ነው የምናመሰግነው ማለት ነው። ቅድም መጋቤ ምስጢር ቃለ ሕይወት ያሰማልን የኢዮብን ታሪክ ተናግረዋል። እዚህ ኢዮብ ታሪክ ላይ አንድ ነገር ለመጨመር ኢዮብ እግዚአብሔርን በማመስገኑ ተጎዳ እንደ ምን ሆነ? ሚስቱ፣ ወዳጆቹ፣ በአጠቃላይ በተለይ ሚስቱ ያለችው እግዚአብሔርን ልትሞት ነው በቃ እግዚአብሔርን ስደበውና ሞት ስትለው ምንድነው ያላት? እግዚአብሔር መልካሙን ሲሰጠን እሺ ብለን አመስግነን እንደተቀበልነው መጥፎ ነገር ቢሰጠን ደግሞ ላናመሰግን ነው ወይ? ስለዚህ እግዚአብሔር ይመስገን ነው ያለው። ይህንን በማለቱ አልተጎዳ። የተማርነው ሲጎልብን ማኩረፍ፣ ሲሞላልን ማመስገን አይደለም። ሁልጊዜ አመስግኑ ነው የተባለው። ማመስገን ነው ያለብን። ደክሞን የተውነው በገዛ ጥፋታችን በገዛ ድካማችን ነው እንጂ ምስጋናው የሚቀርብ ሆኖ አይደለም። ብዙ ጊዜ እኛ የስንፍናችንን ወደ እግዚአብሔር ልናላክከው ስለምንችል ማለት ነው። ስለዚህ ምስጋና ቢደላንም ባይደላንም ይሄው ትእዛዙ ራሱ ለምሳሌ እንደው ከምስጋናም ጋር ባይሆን ለጢሞቴዎስ ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በጊዜውም አለጊዜውም ጽና ብሎታል ማለት ነው። ሲመችም ሳይመችም ጸንተህ ኑር ማለት ነው። መጽናት ደግሞ እንትን አይደለም፣ በምስጋናም ጭምር ነው። የኛ ስህተት ብዙ ጊዜ ስኬትንም ማንኛውንም ነገር የምናያይዘው ነገር ከስጋዊ ህይወታችን ጋር ስለሆነ ነው። በየቤተ ክርስቲያኑ ራሱ እግዚአብሔርን አመስግኑልኝ የሚባለው ምንድነው? ታምሜ ተፈውሼ፣ አሜሪካ መጥቼ፣ ልጄ እንደዚህ ሆና፣ አክስቴ እንደዚህ ሆነ ምናምን ነው እንጂ ንስሐ ገባሁ፣ ከእግዚአብሔር ጋር ታረቅሁ፣ እግዚአብሔር እስካሁን ድረስ በምህረቱ ነው የሚያኖረኝ ተብሎ ግን ምስጋና አይሰጥም። እኛ ብዙ ጊዜ ግብዞች ሆነናል ማለት ነው። ከስጋዊ ይሄ ምንድነው ተአምራት የሚያደርጉትን በዚህ በእኛ ቤተክርስቲያንም በሌሎችም ራሱ ተአምራት እናደርጋለን የሚሉትን የምንከተለው ከስጋዊ ህይወት ጋር እያያያዝን እንጂ ከመንፈሳዊ ህይወት ጋር እያያያዝን አይደለም። ስለዚህ የሚቀድመው አለ፣ የሚከተለው አለ። ሞት አይቀር። በስጋ ሞተን በነፍሳችን በመዳናችን ራሱ እግዚአብሔርን ማመስገን ያስፈልጋል። ሰው ቅዱሳን ሲሞቱ ሲታረዱ ያመሰግኑ የለን?
ስለዚህ በዚህ መልኩ መሆን አለበት ማለት ነው። ስለዚህ በስጋዊ ህይወታችን ሲሞላልን ብቻ አይደለም የምናመሰግነው። የስጋዊ ህይወታችን ስለሱማ ኢየሱስ ክርስቶስ ምንድን ነው ያለው? ስለምትበሉት ስለምትለብሱት አትጨነቁ፣ እናንተ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል ነው ያለው። ስለዚህ መደበኛው የእግዚአብሔር መሆን ነው። የእግዚአብሔር ስንሆን ማንኛውም ነገር የኛ ይሆናል። የኛም ባይሆን ራሱ በዚህ ምድር ላይ ኃላፊ ይሆናል ማለት ነው። ስለዚህ እንደዛ ነው ማሰብ ያለብን ማለት ነው። ይህንን መጨመር ፈልጌ ነው። ግሩም ነው። በጣም አመሰግናለሁ አባቶቼ። በእውነቱ እግዚአብሔር የተመሰገነ ይሁን እናንተን የመሰሉ አባቶችም ስለሰጠን፣ እኔም ደግሞ ስለ ጊዜያችሁም እጅግ አመሰግናለሁ። ቤተክርስቲያን እግዚአብሔር የምታመሰግንበት አንዱ መንገድ ዜማ ነው እና እንደው አንድ ዜማ ሊጋብዙን ደስ ይለኛል። መጋቢ አዲስ ብዙ አልተዘጋጀሁም፣ ግን ከዚህ ከምስጋና ጋር የተያያዘ ስለሆነ ባለፈው እሁድ የተባለውን መዝሙር ማለት እችላለሁ። ይበርኮሽ ሃሌሉያ 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 ሎቱ ስብሐት ወሎቱ አኮቴት ለዘቀደሳ ለሰንበት አልቦ አመኢሃሎ ወአልቦ አመኢሃሎ ክርስቶስ ወልደ እግዚአ ብሔር ዘገብሮ ለሰብእ በአርአያ ዚአሁ ኩሉ እሁዝ ውስተ እዴሁ ውእቱ ይኩነን ሰማያተ ወምድረ ገብረ በከመ ፈቀደ አምላክ ወልደ እግዚአብሔር ይላል። ጸሎት ያሰማልን በእውነት አባታችን። እስኪ እናጠቃልለው የዛሬ መርሃ ግብራችን። ቅድም ባናመሰግን ይሄ ይጎልብናል በሚል አነሳን። የሚያመሰግን ሰውስ ምን በረከት ያገኛል? በዚህ እናጠቃል። እስኪ መጋቢ ሚስጥር አንድ ጥቅስ ላንሳ። ጥሩ አስታወስከኝ። የሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ስለማይነገር ስጦታው እግዚአብሔር ይመስገን። አንድ ሰው ሲያመሰግን በቃል ተነግሮ በአይን ታይቶ በልብ ታስቦ ተዘርዝሮ የማያልቅ ሀብተ በረከተ ስጋ ድህነተ ነፍስን ሀብተ መንፈስ ቅዱስን ያገኛል ማለት ነው። የእግዚአብሔር ስጦታ ይሄን ያህላል ይሄን ይመስላል ልንል አንችልም። ለምሳሌ እንደው ከዕለታዊ አደጋ ምሳሌ ላንሳ። እኛ ከቤታችን ተነስተን ቢሮ መሄድ ነው የምናስበው አይደል? ቢሮ ከመድረሳችን መካከል ላይ የመኪና አደጋ ያጋጥመን፣ የነዳጅ ለቅብን፣ መንገድ ይዘጋብን አናቅ። ያንን ግን ማን ያውቃል? እግዚአብሔር ያውቃል። ይሄንን የሚላሉ ሊቃውንቱ እግዚአብሔርን አመስግኖ እግዚአብሔርን ጠይቆ እግዚአብሔርን አማክሮ መውጣት አይን ካላየው ጆሮ ካልሰማው መከራ ይሰውራል ይላሉ ማለት። ስለዚህ በሌላ መልኩ ደግሞ እግዚአብሔርን አመስግኖ የሚወጣ ሰው ምን ያገኛል ስንል ደግሞ አይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ጸጋና በረከት ያገኛል ይላል ማለት ነው። ይህን ታሳቢ አድርገን ማመስገን አለብን። እስትንፋስ ስላለን ማመስገን አለብን።
እስትንፋስ ስላለን። እስትንፋስ ያለው ሁሉ ያመስግን አይደል የተባለው? እስትንፋስ እናገኛለን፣ መረጋጋት እናገኛለን፣ ትዳራችን ይሰምርልናል፣ ጤናችን ይመለስልናል። ተመልኩ፣ መከራ ይርቅልናል፣ ልጆቻችን ይባረካሉ። ብንናገር እንሰማለን። ተመልከቱ፣ ብንጸጸት ፍጹም የኃጢአት ስርየት እናገኛለን። ብናንኳኳ እግዚአብሔር በሩን ወለጭ አድርጎ ይከፍትልናል። በእውነት እና የማናገኘው ነገር የለም። እንደው አሁን እኔ ይደንቀኛል። አሁን እንደ አማኝ እኮ እንደ ኦርቶዶክሳዊ አማኝ ጥያቄ ሊሆንብንም አይችልም። ምን ያህል ደቂቃ ወስዶ ነው? ምን ያህል ሰዓት ወስዶብን ነው ብለን ማሰብ። ለምሳሌ ለሶሻል ሚዲያው የምንሰጠው በጣም ብዙ ጊዜ ነው ያለው፣ በጣም ብዙ ሰዓት ነው ያለው። ከዕለታዊ ከ24 ሰዓቱ ሰዓት ውስጥ ጠዋት የዕለቷን ውዳሴ ማርያም ለማድረስ ከ10 እስከ 15 ደቂቃ ብንወስድ አቡነ ሰን ለማለት እኮ 1 ደቂቃ እኮ ነው የሚወስደው። ሰላም ለኪ ጸሎተ እግዝእትነ ማርያም ብሎ ማታ 7 ጊዜ ለመድገም 5 ደቂቃ ነው የምትወስደው። 5 ደቂቃ እኮ ዝም ማለት እንኳን እንችልም። በእውነት በጣም ብዙ ነው የምናወራው የምናስበው። በጣም ብዙ ጥላቻ የምናስብባቸው ሰዓታቶች፣ ደቂቃዎች፣ ወራቶች፣ ዓመታቶች አሉን። ፖለቲካውን፣ ጥላቻውን፣ ክፋቱን የምናስብበት ያንን ትተን ትንሽ ደቂቃ ከእግዚአብሔር ጋር ብንነጋገር ብዙ ነገር ይገለጥልናል። ከሰው የምንጠብቀው ከእግዚአብሔር በስቶና ረቆ እናገኘዋለን። መጥቆ ማለት ነው እናገኛለን። ስለዚህ የረቀቀውን ያጎላልናል፣ የራቀውን ያቀርብልናል፣ የተሰወረውን ይገልጥልናል። ስናመሰግን ማለት ነው። ባጭሩ ለማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። መጋቤ ምስጢር በቃ ጥበብ ስለሆን ክብር ያድልልኝ። አባቶች ከልብ አመሰግናለሁ። በእውነቱ በዚህ ሀገር እንግዲህ በሰሞኑ የሚከበረውን የምስጋና ቀን የታንክስጊቪንግ ዴይን ምክንያት አድርገን ነገር ያነሰዋል እንዲሉ አባቶቻችን ይህንን እንደ ምክንያት ተጠቅመን ግን ደግሞ እኛ ኦርቶዶክሳውያን ምስጋና የዕለት ተዕለት ምግባችን እንደሆነ በሚገርም መልኩ አስተማራችሁን። ለእናንተ እድሜ ጤና ያድልልን፣ አስበ መምህራንን ይክፈልልን እያልኩ ይህንን መርሃ ግብር የምትከታተሉና የተከታተላችሁን ሁሉ ደግሞ እጅግ አድርገን እናመሰግናለን። ይህ መርሃ ግብር በማኅበረ ቅዱሳን ቴሌቪዥን በዩቲዩብ ገጻችን ወደ እናንተ የሚደርስ ይሆናል። በዓሉን ለምታከብሩ ሁሉ መልካም በዓል እንዲሆንላችሁ በድጋሚ ተመኘን። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው በሌላ ጊዜ በሌላ መርሃ ግብር እንገናኛለን። እስከዛው ጤና ይስጥልኝ።